ወደ አሜሪካ የመምጣት እድል ያላችሁ ሰዎች፣ ዝግጅት ላይ ያላችሁ ሰዎች እነዚህን 7 ነገሮች ሳታውቁ እግራችሁ አሜሪካ እንዳይረግጥ። ሰላም ወዶችዬ፣ እንዴት ናችሁ? በሚ ነኝ። ዛሬ በዚህ ቪዲዮ እንግዲህ በራሴ የደረሱብኝ እዚህ አሜሪካ ከመጣሁ በኋላ ያወቅኳቸውን እንደው ኢትዮጵያ ያለው እነዚህን ነገሮች ቀድሜ አውቄ ቢሆን ኖሮ እዛው አድርጌ ቢሆን ኖሮ ያልኳቸውን 7 ነገሮች በጣም መሰረታዊ እውነት እነዚህን ነገሮች ሳታደርጉ ሳታውቁ ከኢትዮጵያ እግራችሁ እንዳይነሳ እነዚህን 7 ነገሮች እነግራችኋለሁ። ቻናሌ እያደገ ስላልሆነ አሁን እየገባችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለብዙ ሰዎች እንዲዳረስ ሼር አድርጉልኝ። በዚህ ተባበሩኝ፣ ምክንያቱም ሞራል ለሚገለው የእውነት። ለማንኛውም ወደ 7ቱ ነጥቦች እገባለሁ በቀጥታ አብራችሁን ቆዩ። አሜሪካ ለመምጣት ዝግጅት ላይ ከሆናችሁ ያው እንደምታውቁት 23 ኪሎ ሻንጣ ይዛችሁ መምጣት ትችላላችሁ። 23 ኪሎ አጠቃላይ 46 ኪሎ ካልተሳሳትኩኝ ወደ አሜሪካ ያለ ክፍያ ያለ ኤክስትራ ክፍያ ይዛችሁ መምጣት ትችላላችሁ። ይሄን መቼም ታውቃላችሁና ምንድነው ይዘን መምጣት ያለብን ብላችሁ የምትጠይቁ ሰዎች ካላችሁ፣ ምክንያቱም እኔ የተሸወድኩት ይሄ ነገር ስለሆነ ብዙ ልብስ አትያዙ። ምክንያቱም ልብስ እዚህ በጣም በቺፕ ዋጋ ይገኛል። የማታገኟቸውን ነገሮች ለምሳሌ የባህል ልብሶች ከሆነ የሀገር ባህል ልብሶች እንደዚህ አይነት ነገር እሺ፣ ግማሹን ሻንጣ which is 23 ኪሎን ልብስ ይዛችሁበት ነው ብንል፣ ሌላውን ሻንጣ ምግብ ይዛችሁበት ነው። ምግብ እዚህ ሀገር ላይ ለምሳሌ ሽሮ፣ በርበሬ፣ ዱቄቶች ምናምን ዋቴቨር ብቻ ኢትዮጵያ የምንጠቀማቸው ነገሮች እዚህ የሉም እያልኳቸው አይደለም፣ እዚህ አሉ። ግን አንደኛ ከዋጋ አንጻር፣ ሁለተኛ የምንወደውን ቴስት ከማግኘት አንጻር የምትወዱትን ለምሳሌ የእናታችሁ ሽሮ በርበሬ ከሆነ የምትወዱት ያንን በደንብ በብዛት ይዛችሁ ነው። ይሄ አንደኛውና ዋነኛው ነገር ነው። አንደኛ ኤክስፔንሲቭ ነው፣ ሁለተኛ ደግሞ ከኳሊቲ አንጻር እሱ በጣም ቤስት ነው። ስለዚህ ልብስ አታብዙ ስትመጡ። ሌላኛው ነገር መንዳት በደንብ ተማሩ። ምናልባት የኢትዮጵያ የምትጠቀሙበት መንጃ ፈቃዳችሁ እዚህ አሜሪካን ሀገር ላይ ላይሰራ ይችላል። ግን መንዳት ማወቃችሁ፣ ልምድ መኖራችሁ እዚህ ከብዙ ወጪና የታይም መስዋዕትነት ይታደጋችኋል። ይሄን ለምን አልኳችሁ? እኔ ኢትዮጵያ ያለው መንጃ ፈቃድ ነበረኝ፣ ግን አልነዳሁበትም። ጊዜ የመንዳት ልምድ የለኝም። ስለዚህ እዚህ ሀገር መጥቼ መንዳት መለማመድ አለብኝ። መንዳት ስለማመድ ደግሞ በጣም ኮስቲ ነው። አንዴ እንኳን የሚያለማመዳችሁን ሰው ከፍላችሁ ለመለማመድ ከባድ ነው። ስለዚህ እኔ አጋጣሚ የሆኑ ባለቤቴ መንዳት ይችላል፣ መንጃ ፈቃድ አለው፣ እሱ ያስተምረኛል። እንደዚህ አይነት ሰዎች የሌላችሁ ሰዎች ግን ለእናንተ በጣም ከባድ ነው። እዚህ ሀገር ላይ መንጃ ፈቃድ ማውጣት ከባድ አይደለም እውነት ለመናገር። ምክንያቱም የሆነ ትምህርት ቤት ሄዳችሁ እንደ ኢትዮጵያ ተምራችሁ የጽሁፍ ፈተና ተፈተናችሁ ምናምን አይደለም የምታወጡት። እዚህ አንብባችሁ በራሳችሁ ሄዳችሁ ትፈተናላችሁ። የጽሁፍ ፈተና የሆነች ካርድ ይሰጣችኋል መንዳት የምትችሉበት ከሰው ጋር ሆናችሁ which is not መንጃ ፈቃድ ግን መንዳት የምትችሉበት። ከዛ በኋላ ነው ተለማምዳችሁ ሮድ ላይ ምናምን ደግሞ የሮድ ቴስት ይኖራችኋል። ያንን ስታልፉ ነው መንጃ ፈቃድ እጃችሁ ላይ የሚደርሰው። ስለዚህ ከብዙ ወጪና የጊዜ መጥፋት የሚታደጋችሁ ኢትዮጵያ ላይ መንዳት ተለማምዳችሁ መምጣት ነው። ይህንን እንዳትረሱ፣ ያንን አድርጉ። ሌላኛው ቅድም ያልኳችሁ አሁን የምግብ ጥሬ እቃዎችን ይዛችሁ ነው ብያችኋለሁ አይደል? በዛውም ማብሰል ተምራችሁ ነው። ውጪ መብላት አያዋጣም። በቃ ለምሳሌ ቤታችሁ ቁጭ ብላችሁ ያው ቴክኖሎጂ በጣም አሪፍ ነው ምናምን ነገር ቤታችሁ ድረስ ምግብ አዛችሁ ማምጣት ትችላላችሁ። ያ ግን ለምሳሌ በዛሬ ሳዝ 12 ብር 13 ብር ምግብ እስከ ዴሊቨሪ ኮስቱ ምናምን ተደማምሮ 20 ምናምን ብር ከፍዬ ከዛም በላይ ከፍዬ ምግብ ሊመጣልኝ ይችላል። ያ ሲደማመር በጣም ብዙ ወጪ ነው ያለው። አንዴ ግን ግሮሰሪ ሾፕ አድርጋችሁ ከዛ በኋላ ቤታችሁ ብታበስሉ አንደኛ ሄልዚ የሆነ ምግብ ታገኛላችሁ፣ ሁለተኛ ገንዘባችሁን ሴቭ ማድረግ ትችላላችሁ እና
ብዙ ሰው በተለይ ወንዶች ማብሰል አትችሉም። ስለዚህ ግዴታ ነው እዚህ መታችሁ ማብሰል መቻል አለባችሁ። አንዳንዴ ሳይመቻችሁ ሲቀር ገዝታችሁ ልትበሉ ትችላላችሁ። ከዛ ውጪ ግን ሰርታችሁ ነው የምትበሉት እና ማብሰል መለማመድ መቻል አለባችሁ። ሌላኛው ነጥብ ደግሞ አራተኛው ማለት ነው፣ ሙያ ተማሩ። ሙያ ስላችሁ ምን አይነት ሙያ? የምግብ ማብሰል ሙያ እንዳይመስላችሁ፣ የሆነ የእጅ ሙያ። እዚህ ሀገር ላይ የእጅ ሙያ በጣም ነው የሚከበረው እና እኔ ምን አለ ኢትዮጵያ ውስጥ ምን አለ ቢያንስ እንኳን ጥፍር፣ ፀጉር፣ የሆነ ቢዩቲ ላይ ያለ ነገር ተምሬ በመጣው ኖሮ ልብስ ስፌት ለምን አይሆንም? እዚህ ሀገር ላይ ማለት ነው ልብስ ገዝታችሁ 20 እና 30 ብር ወይ 50 እና 60 ብር ልብስ ገዝታችሁ 50 እና 40 ብር ትጠየቃላችሁ ያንን ልብስ ለማስጠበብ ብትፈልጉ ማለት ነው። እና በጣም በጣም ውድ ነው የእጅ ሙያ የሆነ ነገር እና ፀጉር መስራት ለምሳሌ የወርክ ፐርሚታችሁ ሳይመጣ ፀጉር የሀበሻ ፀጉር ሊሆን ይችላል፣ ሌላም ፎሬነር ፀጉር ሹሩባ እንኳን ብትሰሩ ጥሩ ገንዘብ ታገኛላችሁ። የስራ ፈቃዳችሁ ሳይመጣ መቶም ቢሆን ተጨማሪ ገቢ ማግኛ መንገድ ነው። ስለዚህ እንደዚህ አይነት ሙያዎችን ተምራችሁ ብትመጡ እዚህ ሀገር ላይ በጣም ሙያ ስለሚከበር በዛ ሙያ መስራት ገንዘብ ማግኘት፣ ቁጭ ከማለት ደግሞ የስራ ፈቃድ መጥቶ እስከሚመጣ ድረስ የምትቀመጡትን ጊዜ ራሱ ያንን በመስራት ማሳለፍ ትችላላችሁ እና ሙያ በደንብ ተማሩ። እውነት ነው የምላችሁ በጣም ከምጸጸትበት ነገር አንድ ሙያ እንኳን ተምሬ ያለመምጣት። የእውነት ብዙ ጊዜ ባይኖረኝም መማር ግን ይችል ነበረ። ኢትዮጵያ ላይ በጣም ቆንጆ በጣም ጎበዝ ባለሙያ የሚያደርጉ እንደዚህ አይነት ቦታዎች አሉ፣ ደግሞ ማስተማሪያ ቦታዎች እና ምን አለ አንዱ ጋር ገብቼ ተምሬ ቢሆን ኖሮ እላለሁኝ። እነዚህ ከመጣው በኋላ ያንን አድርጉ። በተለይ ስኮላርሺፕ ካልሆነ የምትመጡበት ጉዳይ ለመኖር እንደዚህ በትዳር በምናምን በጣም ይጠቅማችኋል። ያንን አድርጋችሁ ኑ። ሌላኛው በአምስተኛነት የያዝኩላችሁ ነገር ሴቶችም ወንዶችም ፀጉራችሁን እራሳችሁን ማጠብ፣ መስራት፣ መንከባከብ የማትችሉ ሰዎች ያንን ተለማመዱ። የእውነት ነው የምላችሁ እዚህ በጣም ውድ ነው። ለሴት ልጅ ፀጉር መሰራት ውድ ነው። ከዛ ደግሞ ሽሩባ ኢትስ ኦኬ በደንብ የሚችሉ ሰዎች ሊገጥሟችሁ ይችላል። ይሄ መተኮስ ምናምን ነገር የፈረንጅ ፀጉር መስራት የለመደ የአበሻ ፀጉር ሲያገኝ በደንብ መስራት አይችሉም እና አንደኛ የምትፈልጉት ውጤት አታገኙበትም በምትሰሩት ነገር፣ ሁለተኛ ደግሞ የምትጠየቁት ዋጋ በጣም ውድ ነው ማለት ነው እና በጣም የሚገርማችሁ ፀጉር ሹሩባ ለመስራት በዊግ ቁጥርጥርም ሆነ ምናምን ሚኒመም የምትጠየቁት 100 እና 150 ብር፣ ከዛ 200፣ 300፣ 400 ብር ድረስ ልትጠየቁ ትችላላችሁ እና ፀጉራችሁን ማለት ነው እንደምንም እንደዛ ፋንሲ የሆነ እንደው በጣም የሚያምር አሰራር እንኳን ባይሆንም የምትችሉት በቃ እንዳይጎዳ ፀጉራችሁን መስራት መንከባከብ። አንዳንድ ሰዎች እኮ ፀጉራቸውን ማጠብ እንኳን አይችሉም እና ያንን በደንብ ችላችሁ መምጣት አለባችሁ። ወንዶችም ቢሆን ፀጉራችሁን ራሳችሁ በቃ መቆረጥ፣ መከርከም፣ ምናምን ማስተካከል መልመድ መቻል አለባችሁ። ለወንድ ራሱ አንድ ጊዜ ፀጉራችሁን ዝም ብሎ ለመቆረጥ 40 እና 50 ዶላር ወይም ከዛ በላይ ልትጠየቁ ትችላላችሁ። ይሄ ትንሽ የሚባል ወጪ አይደለም። ያንን ደግሞ እዚህ ማቴሪያል በጣም ርካሽ ነው። ፀጉራችሁን ለመንከባከብ፣ ለመቁረጥ፣ ለመስራት ምናምን የምትገዙት ማቴሪያል ያን ያህል ውድ የሚባል አይደለም እና እሱን ገዝታችሁ በራሳችሁ ለራሳችሁ ማድረግ ብትለምዱ አሪፍ ነው እና ይችንም ከቁልፍ ነገሮች ውስጥ ያዟት። ሌላኛው ነጥብ የጤና ኢንሹራንስ ቶሎ ግቡ። አሜሪካን ሀገር ጤና ሕክምና ማግኘት በጣም 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 ከምነግራችሁ በላይ ፀጉር መሰራት ምናምን ኤክስፔንሲቭ ነው ብያችኋለሁ አይደል? ከምነግራችሁና ከምታስቡት በላይ ውድ ነገር ነው። በቅርብ እንኳን አንዲት ልጅ እጇን ቢላ ቆርጧት በቃ ትደነግጥና ደሞ አልቆም ሲላት ትሮጣለች። በቃ ከቤት ወጣና መንገድ ላይ ሰዎች ያገኙታል። ከዛ ኢመርጀንሲ ሐኪም ቤት ይወስዷታል። ለዛች እንግዲህ ቁስል ነው አይደል? በቃ የሆነ ነገር ፋሻ ይሁን ዋቴቨር ብቻ እዚህ ቁስሉን ደሙ እንዳይፈስ ለማቆም የሆነ ነገር ፕላስተር ምናምን ለጣጥፎለት 500 የአሜሪካ ዶላር ነው የተጠየቀችው።
አንድ ልጅም እንዲሁ የወንድሜ ጓደኛ ነገር ነውና እዚህ በስኮላርሺፕ የመጣ ታሙ ምናምን ነገር ሆስፒታል ይሄዳል። ላይክ መቋቋም ስላልቻለ ነው። በእርግጥ ሆስፒታል ራሱ የሄደው በሽታውን በራሱ ትሪት ማድረግ ስለማይችልና ስላደካከመው ሆስፒታል ይሄዳል። ወባ ነው ምናምን ነገር የታመመው ይባላል። $3000 ነው የተጠየቀው። ሕክምና አሰጣጡ ምናምን በጣም አሪፍ ነው፣ ግን የምትጠየቁት ገንዘብ ካልተፈለገ ዕዳ ውስጥ ነው የሚከታችሁና የጤና ኢንሹራንስ ሁሉም ሰው ነው የሚገባው። በቃ ኤርሊ ደግሞ መቼ እንደምንታመም መቼ እንደዘነ ነገር እንደሚገጥመን አናውቅም እና በፍጥነት ማድረግ ካሉብን ነገሮች መካከል አንዱ ነው። እርጉዝ ሴቶች እንኳን ለመውለድ ሆስፒታል ለመሄድ ኢመርጀንሲ አምቡላንስ አይጠሩም። በመኪና ነው የሚሄዱት ወደ ሆስፒታል እና መኪና ውስጥ የሚወልዱ ብዙ ሴቶች አሉ። አምቡላንስ መጥራት ምን ያክል ኤክስፔንሲቭ እንደሆነ ልነግራችሁ አልችልም እና በጣም የጤና ጉዳይ በጣም ውድ ነገር ስለሆነ ኢንሹራንስ በጣም አስፈላጊ ነው። እሱን ኮንሲደር አድርጉ። እዚህ ከመጣችሁ በኋላ ወዲያው ሄልዝ ኢንሹራንስ ውስጥ ለመካተት ቶሎ ፕሮሰሶችን መጀመር አለባችሁ። ሰባተኛውና የመጨረሻ የያዝኩላችሁ ነጥብ ደግሞ ብቸኝነትን እንዴት ነው ፋይት ማድረግ ያለብን የሚለውን ነገር አንደኛ ስለ ብቸኛነት ስሜት ሊሰማኝ ይችላል የሚለውን ሀሳብ አይምሯችሁ ውስጥ አድርጋችሁ ከዛ ደግሞ ከዚህ የብቸኝነት ስሜት እንዴት ራሴን ማውጣት እችላለሁ፣ ራሴን እንዴት ኢንተርቴን ማድረግ እችላለሁ፣ ከዛ ደግሞ ከሰዎች ጋር እንዴት ተግባብቼ የሆነ አለ አይደል የሆኑ መሰባሰቦች አካል መሆን እችላለሁ የሚለውን ነገር በደንብ አስባችሁ ለዛ አይምሯችሁን ራሳችሁን ሬዲ ያደርጋችሁ መምጣት ያለባችሁ። ምክንያቱም ዲፕሬሽን እዚህ ሀገር በጣም ቤተሰብ ነው፣ በየቤቱ ያለ ነገር ነው። ምክንያቱም ብዙ ሰው ለምሳሌ በእኛ ኬስ ከኢትዮጵያ ሲመጣ አንዳንድ ፔፐር ወርኮች እስኪያልቁለት ድረስ ጊዜ ይፈጃል። ከትንሽዬ ከወራት ጀምሮ ዓመት ድረስ ሊፈጅ ይችላል እና እነዚህን ጊዜያት ብዙ መውጣት፣ ከሰዎች ጋር መገናኘት፣ መስራት፣ ስራ በራሱ ደግሞ ያው ሰዎችን እንድናቅ ቢያንስ አይምሯችን የሆነ ሌላ ቦታ ደርሰን ስንመጣ ሪፍሬሽ የሚያደርገውን የሚሰጠን ነገር አለ። ያ ነገር ስለማይኖር ሰዎች በጣም ድብርት ውስጥ ይገባሉ እና እራሳችንን ሬዲ ማድረግ አለብን በዚህ ጉዳይ ዙሪያ። አለበለዚያ ጤናችንም ነው የሚዛባው። ድብርትን ፋይት ማድረጊያ ነገሮች ምናልባት ከኢትዮጵያ መጽሐፍት ይዛችሁ መታችሁ ማንበብ ሊሆን ይችላል፣ ፊልሞች ማየት። ከዛ በኋላ ደግሞ የምትኖሩበትን አካባቢ በደንብ ኦብዘርቭ አድርጋችሁ ወክ መውጣት ሊሆን ይችላል። ከዛ ሰዎች ማግኘት የሚቻል ከሆነ በቃ እድሉ ከተገኘ እዚህ ቦታ ተቀጣጥሮ መገናኘት ምናምን አይነት ነገሮች ከሆኑ እነዚህን ነገሮች በጣም ሚስ ማድረግ የለብንም እና ዲፕሬሽን በጣም ብዙ ሰዎችን የሚያጠቃ በተለይ ከውጭ ከሌሎች ሀገራት የምንመጣ ሰዎችን የሚያጠቃ ነገር ነው። በእርግጥ ሀገሬው ነው እዚህ አሜሪካ ውስጥ የሚኖሩ ዜጎቿንም የሚያጠቃ ነገር ነው። በጣም አላውቅም እንግዲህ ኢትዮጵያ ውስጥ እኔ እንደዚህ በዚያ ልክ እንደ ዲፕሬሽን ምናምን ሲባል ሰምቼ አላውቅም። ግን ውጭ ሀገራት ላይ ደግሞ በጣም ሰፍቶ የሚነሳ ጉዳይ ስለሆነ ዲፕሬሽንን እንዴት ዲል አደርገዋለሁ የሚለውን ነገር ራሳችሁን በጣም ሬዲ አድርጋችሁ እንድትመጡ ራሳችሁ እንድታዘጋጁ መክራችኋለሁ። ያው ምክር አይደለም፣ እኔ ራሴ ላይ የደረሰብኝ ከዛ ደግሞ ባውቀው ነው ቀድሜ ምን አለበት ራሴን እንዳዘጋጅ የሆነ በቃ ዝግጅት ብዬ እንድመጣ ብዬ ያሰብኳቸው ነገሮች ናቸውና እናንተ እንግዲህ ቀደም ብላችሁ እነዚህን ካወቃችሁ ተዘጋጅታችሁ ራሳችሁን ሬዲ አድርጋችሁ ትመጣላችሁ ብዬ አምናለሁኝ። ይህንን ይመስላል እንግዲህ ለዛሬ ይዤላችሁ የመጣሁት። ቻናሌን ሰብስክራይብ ያላደረጋችሁ ፕሊዝ ሰብስክራይብ አድርጉ፣ ቤተሰብ ሆኑ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሼር አድርጉት። በጣም ነው የምወዳችሁ። በቀጣይ ቪዲዮ ያገኛችኋለሁ። ባይ